ጥርሳችን ለምንድን ነው የምንታጠበው? ጥርሳችን የምንቦርሸው አይበቃውም ወይ? ለምንድን ነው ሕክምና ተቋም መተን ጥርሳችን የምንታጠበው የምትሉ ብዙ ሰዎች አላችሁ። በጥርስ ሕክምና በአሜሪካን ዴንታል አሶሲዬሽንም ሆነ በዓለም የጥርስ ሕክምና ማህበር አንድ ሰው ጥርሱን በመቦረሽ ብቻ ሙሉ ለሙሉ ንጹህ ሊያደርግ አይችልም። እሱ ደግሞ እየታየም ያለ ነው። ስለዚህ ብዙዎቻችን ጥርሳችንን በጥርስ ተቋማት መተን ማሳጠብ አለብን ስንል ስህተት አይደለም። ለምንድነው ስህተት ያልሆነው? ካልተቦረሸ ጥርሳችን በጥርስ ተቋማት መተን ካላሳጠብን የምንፈልገውን አይነት የጥርስ ንጽህና ልናገኝ ስለማንችል ነው። ጥርስ ሁልጊዜም ጠዋትና ማታ ከቁርስና ከራት በኋላ መቦረሽ አለበት። ባለፈው ብያቸዋለሁ። 2 3 4 ደቂቃ ወስደን 2 ጊዜ አንዴ ሳሙናውን አስነክተን እንቦርሻለን፣ እንደገና አስነክተን እንቦርሻለን። ስንቦርሽ ብዙ ቦታዎችን በአንድ ጥርስ ላይ 3 ቦታ ከኋላ ማኘከ ቦታ አለ፣ ከጉንጭ ሳይድ አለ፣ በምላስ ሳይድ አለ። ለታችኛው ለላይኛውም እንደዛው፣ ከፊት ለፊትም ከላይም ከታችም እንደዛው፣ በዚህም ሳይድ ከላይም ከታችም እንደዛ ሲሆን 18 ቦታ አለ። በዛው ልክ ምላሳችንን መቦረሽ እንዳንረሳ። ምላሳችንን ባልቦረሽን ቁጥር የጣዕምን ልኬት ማወቅ እያጣን ስለምንመጣ ነው። ስለዚህ ጥርሳችንን ራሳችን በእንደዚህ አይነት መልክ እንቦርሻለን። የጥርሳችን መቦረሻ ብሩሾች እንደ ጥርሳችን ጥንካሬ መርጠን መንገዛቸው ሶፍትም ሃርድም ሚዲየምም ሊሆኑ ይችላሉ። ለህፃናት የህፃናት የጥርስ ብሩሾች ከነ ህፃናት የጥርስ ሳሙና ጋራ ፕሮቫይድ ማድረግ አለብን። የመጨረሻ ፖይንት ጥርሳችን ሳሙናው ምን አይነት መሆን አለበት? በጣም ዘመናዊ የሆኑ ግን ለምን አይነት ጥርስ የሚባል ደረጃ ስላለ ስትገዙ ስፔሻሊ ከፋርማሲ ጠይቃችሁ ግዙ። ይሄ ጥርስ ለምን ይሆናል? አሁን አንዳንዴ ጥርሳቸውን ከታጠቡ በኋላ ምን ያዘላቸው የሳሙና አይነት አለ። ሶፍት ለሆነ የጥርሳቸው አይነት የሚታዘዝ የጥርስ ሳሙና አለ። እንደተጎዳ የጥርስ የሚታዘዝ ሳሙና አይነት አለ። ድዳቸው በጣም የሚቆጣ ላላቸው ደግሞ የሚታዘዝ የሳሙና አይነት አለ። እንደገና ደግሞ አሁን ዘመን እያመጣቸው ያሉ ጥርሳችን ነጭ ለማድረግ የምናዛቸው ሳሙናም እንዲሁም ሌሎች የጥርስ ኬሚካሎች አሉ። ስለዚህ እነዚህን ከግምት ውስጥ አስገብተን ነው ጥርሳችንን መቦረሽ ያለብን። አንድ መርሳት የሌለባችሁ ነገር ሁልጊዜም ጥርሳችን ስለታጠበ ጥርሳችን ነጭ ይሆናል ማለት አይደለም። ጥርስ መታጠብ ማለት ጥርስ ውስጥ ያሉትን ቆሻሻዎች በድድና በጥርስ መካከል በተለይ ያለ ወይም ካልሆነ ደግሞ ከኋላ ጥርስ መሀል ላይ ያለውን ማኘኪያ ቦታ ላይ ያሉትን ቆሻሾች ማስወጣት ማለት ነው። ጥርስን ነጭ ለማድረግ ከፈለጋችሁ ዋይትኒንግ የሚባል ሳሙና አለ፣ ኬሚካል አለ። እንደገና ደግሞ በጥርስ ሕክምና ተቋማት ላይ የሚሰጥ የጥርስ ነጭ ማድረጊያ አለ። ነገር ግን ይህንን ከመጠቀማችሁ በፊት በተለይ በጥርስ ተቋማት ጋር ያለውን ከመጠቀማችሁ በፊት ማማከር አለባችሁ። ምክንያቱም ጥርሳችሁ ለዚህ ፈቃደኛ ላይሆን ስለሚችልና ከታጠባችሁ በኋላ ወይም ይህንን ዋይትኒንግ ነጭ ማድረጊያውን ከተጠቀማችሁ በኋላ ጥርሳችሁ መታመም ሊጀምር ስለሚችል ነው። አንዳንድ ሰዎች አላችሁ ጥርሳችሁን ከታከማችሁ ወይም ከታጠባችሁ በኋላ ጥርሳችሁ ማመም የጀመረባችሁ። ያ ማለት ጥርሳችሁ ቆሻሻው ነርቭን ሸፍኖ ነበረ፣ ሲታጠብ ቆሻሻው ተነሳ፣ ነርቭ ኤክስፖዝድ ሆነ፣ ህመም ጀመረ። ይሄ የሐኪሙ ችግር አይደለም። ይሄ የጥርሱን ያጠበው ባለሙያ ችግር አይደለም። መጀመሪያ ላይም ጥርሳችሁ በቆሻሻ ነበር ተሸፍኖ ያለው። ለዛ ነው እንደዛ የሚመጣው። ስለዚህ ይሄ እንደሚኖር አንዳንዶቻችሁ ላይ ከግምት ውስጥ እንድታስገቡ ነው። ስላዳመጣችሁኝ አመሰግናለሁ።